የዝውውር መስኮቱ ለመዘጋት የአንድ ቀን እድሜ ብቻ ነው የሚቀረው። በነገው ምሽት የሚዘጋ ይሆናል። ከዚሁ ጋር በተያያዘ ታዲያ መረጃዎች እየወጡ ይገኛሉ። አትሌቲኮ ማድሪዶች አዴሞላ ሉክማንን ለማስፈረም መስማማታቸው እየተገለጸ ይገኛል። አዴሞላ ሉክማን ታዲያ ወደ ፌነርባቼ ይሄዳል ተብሎ ሲጠበቅ ነበር። ከፌነርባቼ ጋር መስማማቱም ነበር ሲዘገብ የነበረው። ነገር ግን በመጨረሻም አትሌቲኮ ማድሪዶች ዝውውሩን መጥለፋቸውን ነው ጂያንሉካ ዲማርዚዮ የዘገበው። በአትሌቲኮ ማድሪድና ሉክማን መካከልም ስምምነት እንዳለ እየተገለጸ ይገኛል። አታላንታዎችም ታዲያ የሚቀርበውን የዝውውር ሂሳብ ይቀበላሉ ተብሎ ይጠበቃል። የዩሊያን አልቫሬዝ ስም በተደጋጋሚ ከአርሰናል ጋር እየተያዘ እንደሚገኝ ይታወቃል። ሁሊያን አልቫሬዝ ወደ አርሰናል የሚያመራ ከሆነ በአጥቂ መስመር ቦታ ላይ ታዲያ ተጫዋች ስለሚያስፈልጋቸው አትሌቲኮዎች አሁን አዴሞላ ሉክማንን ለማስፈረም መስማማታቸው ነው እየተገለጸ የሚገኘው። የሁሊያን አልቫሬዝ ዝውውርም ቢሆን በቀጣይ ክረምት ተግባራዊ ይሆናል ተብሎ ይጠበቃል። ከዛ አስቀድሞ ግን አሁን አትሌቲኮ ማድሪዶች አዴሞላ ሉክማንን ለማስፈረም መስማማታቸው ተገልጿል። ጄም ፊሊፕ ማቴታ ወደ ኤሲ ሚላን ለመዘዋወር ቢስማማም እስካሁን ግን የጤና ምርመራውን እንዲያደርግ ፍቃድ አላገኘም። ምክንያቱ ደግሞ እስካሁን ክሪስታል ፓላሶች ተተኪውን ማስፈረም ባለመቻላቸው ነው። ክሪስታል ፓላሶች ታዲያ የወልቨርሃምፕተን ወንደርሱን ላርሰን ለማስፈረም በንግግር ላይ ይገኛሉ። እስካሁን መስማማት አልቻሉም። ተጫዋቹን ማስፈረም ካልቻልን አይለቀቅም በማለት ነው የክለቡ አሰልጣኝ ኦሊቨር ግላስነር የተናገሩት። ስለዚህ የተጫዋቹ ዝውውር እስካሁን ባለመጠናቀቁ ጄም ፊሊፕ ማቴታም ፍላጎቱን ማግኘት አልቻለም። እስካሁን ታዲያ ዝውውሩ በእንጥልጥል ላይ ነው የሚገኘው። አርሰናል፣ ሊቨርፑልና ማንቸስተር ዩናይትድ በያን ዲዮማንድ በቀጣይ ክረምት ይፎካከራሉ ተብሎ ይጠበቃል። ባየር ሙኒኮችም ታዲያ በአሁኑ ሰዓት ለአርቢ ላይፕዚግ እየተጫወተ የሚገኘውን ፈጣኑን የክንፍ ተጫዋች ለማስፈረም ይፎካከራሉ ተብሎ ይጠበቃል። የ19 ዓመቱ ኮት ዲቫራዊ ታዲያ በቀጣዩ ክረምት እስከ 100 ሚሊዮን ዩሮ ለክለቡ ሊያስገኝ ይችላል ተብሎ ይጠበቃል። በርካታ ክለቦች ሊፎካከሩበት እንደሚችሉ ነው የተገለጸው። ማይክል ካሪክ በማንቸስተር ዩናይትድ የሚቆይ ከሆነ ማርከስ ራሽፎርድ ወደ ኦልድ ትራፎርድ ሊመለስ ይችላል ሲል ዘ ቴሌግራፍ አስነብቧል። የ28 ዓመቱ እንግሊዛዊ በአሁኑ ሰዓት በውሰት ለባርሴሎና እየተጫወተ ይገኛል። ተጫዋቹ ታዲያ በቋሚነት እዛው በባርሴሎና መቆየት ነው የሚፈልገው። ባርሳዎች የተጫዋቹን ዝውውር በ26 ሚሊዮን ፓውንድ ቋሚ ማድረግ ይችላሉ። ይህ አማራጭ ስላላቸው ማለት ነው። እስካሁን ታዲያ በተጫዋቹ ጉዳይ ላይ ውሳኔ ላይ አልደረሱም። ነገር ግን በቋሚነት ማስቀረት እንደሚፈልጉ ነው እየተዘገበ የሚገኘው። በአንድ በኩል ለባርሳዎች የገንዘብ ችግር አላቸው። ይህንን የገንዘብ ችግራቸውን መቅረፍ ይኖርባቸዋል። በሌላ በኩል ደግሞ ቀጣዩ የማንቸስተር ዩናይትድ አሰልጣኝ ማን ይሆናል የሚለውም የተጫዋቹ ቆይታ ላይ የራሱ የሆነ ተጽዕኖ ሊኖረው እንደሚችል ነው የተገለጸው። ማይክል ካሪክ ማርከስ ራሽፎርድን ወደ ክለቡ ሊያመጣው እንደሚችል ነው የተገለጸው። ሊቨርፑሎች የጥር የዝውውር መስኮት ከመዘጋቱ በፊት የተከላካይ መስመር ተጫዋች እንደሚያስፈርሙ የክለቡ አሰልጣኝ አርነ ስሎት አስታውቀዋል። ኮነር ብራድሊ እንዲሁም ጀሬሚ ፍሪምፖንግ መጎዳታቸው ይታወቃል። ስለዚህ በቀኝ ተመላላሽ መስመር ቦታ ላይ የተጫዋቾች እጥረት ያለባቸው አሰልጣኝ አርነ ስሎት የዝውውር መስኮቱ ከመዘጋቱ በፊት ተጫዋች እንደሚያስፈርሙ ነው የገለጹት። ዴንዚል ዴምፍራይስ በሊቨርፑል ተጠይቀው ነበር ከኢንተር ሚላን ለማስፈረም ማለት ነው። ኢንተሮች ግን የቀረበውን የውሰት ጥያቄ ውድቅ ማድረጋቸው እየተገለጸ ይገኛል። ነገር ግን የዝውውር መስኮቱ ከመዘጋቱ በፊት የተከላካይ መስመር ተጫዋች ለማስፈረም ጥረት እንደሚያደርጉ ነው የተገለጸው። ጁቬንቱሶች ጀሬሚ ቦጋን ከኦጂሲ ኒስ ለማስፈረም ተስማምተዋል። አሁን ላይ ተጫዋቹ በውሰት የሚያመራ ሲሆን ዛሬ ታዲያ የጤና ምርመራውን አድርጎ ለክለቡ ይፈርማል ተብሎ ይጠበቃል። በቀጣይ ዓመት ተጫዋቹ በቋሚነት በ5 ሚሊዮን ዩሮ ለጁቬንቱስ ሊፈርም ይችላል ተብሎ ይጠበቃል። ስትራስቡርጎች በቅርቡ ከቦሩሲያ ዶርትሙንድ የተመለሰውን የቼልሲውን ተከላካይ አሮን አንሰልሚኖን ያስፈርማሉ ተብሎ ይጠበቃል። የቦሩሲያ ዶርትሙንድ ባለስልጣናት በግልጽ ተጫዋቹን በቋሚነት ማስፈረም እንፈልጋለን ብለው መናገራቸውን ተከትሎ የቼልሲ ባለስልጣናት መበሳጨታቸውን የተገለጸውና አሁን ደግሞ ወደ ሌላኛው የቼልሲ እህት ክለብ ወደ ስትራስቡርግ ያመራል ተብሎ ይጠበቃል። ከስትራስቡርግ ማማዱ ሳር ወደ ቼልሲ ሊመጣ እንደሚችል ተዘግቧል። ናፖሊዎች የስፖርቲንግ ሊዝበኑን ተጫዋች አሊሰን ሳንቶስን በውሰት ለማስፈረም መስማማታቸው እየተገለጸ ይገኛል። መጀመሪያ ላይ 3 ሚሊዮን ዩሮ የውሰት ክፍያን የሚከፍሉ ሲሆን በቀጣዩ ክረምት ደግሞ ተጫዋቹን በ15 ሚሊዮን ዩሮ የማስፈረም አማራጭ ወይንም ደግሞ ግዴታ ይኖርባቸዋል። አንዳንድ የተስማሙባቸው ጉዳዮች የሚሟሉ ከሆነ ማለት ነው። በዚህም መሰረት አሊሰን ሳንቶስ ወደ ናፖሊ ያመራል ተብሎ ይጠበቃል። ኒውካስል ዩናይትዶች ከፉልሃም ለጆይ ዎሌኮ የቀረበውን 20 ሚሊዮን ፓውንድ ውድቅ ማድረጋቸውን ቶክ ስፖርት ዘግቧል። የቀድሞው የአርሰናል ተጫዋች የሆነውን ጆይ ዎሌኮን ለማስፈረም ፉልሃሞች ጥያቄ አቅርበው ነበር። ነገር ግን ኒውካስል ዩናይትድ አሁን ላይ የተጫዋቹን ቦታ ሊሸፍን የሚችል ሌላ ተተኪ ተጫዋች ማግኘት ባለመቻላቸው የተጫዋቹን ዝውውር መከልከላቸው ነው የተገለጸው።
ማይክ ማኛን እስከ 2031 ከኤሲ ሚላን ጋር የሚያቆየውን አዲስ ኮንትራት ተፈራርሟል። 188 ጨዋታዎችን ለኤሲ ሚላን ያደረገው ማይክ ማኛን ታዲያ ስሙ ከቼልሲና ሌሎች የፕሪሚየር ሊግ ክለቦች ጋርም ሲያያዝ ነበረ። ኮንትራቱም ሲጠናቀቅ ነበር። ነገር ግን በመጨረሻም የረጅም ጊዜ ኮንትራት ከክለቡ ጋር ተፈራርሟል ማለት ነው። እስከ 2031 በኤሲ ሚላን የሚቆይ ይሆናል። የቼልሲው ወጣት ተጫዋች ታይሪክ ጆርጅ በኤቨርተን እና ሰንደርላንድ እየተፈለገ ይገኛል። ኤቨርተኖች ታዲያ የተሻለ እድል እንዳላቸው ነው እየተገለጸ የሚገኘው። ተጫዋቹን በውሰት ለማስፈረም እንዲሁም በቀጣዩ ክረምት ደግሞ በቋሚነት ለማስፈረም አማራጮችን ማቅረባቸው ነው እየተገለጸ የሚገኘው። በቀጣይ ታዲያ ክለቡ ወይም ደግሞ ቼልሲ የሚወስነውን ነገር የምንጠብቅ ይሆናል።